ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የመከላከያ ሰራዊት የልዩ ዘመቻዎች 65ኛ ዓመት የምስረታ በዓል በሐዋሳ ከተማ በደማቅ ወታደራዊ ስነ ስርዓት ዛሬ በተከበረበት ወቅት ከተናገሩት የተወሰደውን ሀሳባቸውን የተከታተል ነው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆይታችኋል? የካቲት 15 2018 ዓ.ም የዕለተ እሁድ የሰባት ሰዓት ዜናዎቻችን ከኢትዮጵያ ቴሌቪዥን እነሆ ተጀምረዋል። ዛሬ በዜናችን የ44ኛ ዙር ኮማንዶ ሰልጣኞችም የተመረቁበትን ደማቅ ስነ ስርዓት በስፋት የምንመለከት ይሆናል። አብራችሁ ቆዩ። ምርጫ 2 ብልጽግናን ዛሬ መጠየቅ ነው ፈልገው ከምር ዲሞክራሲ ስርዓት ለዚህ ሀገር መዳኛ ነው ብለው ያምናሉ ወይ? ማንኛውም ዜጋ መሪያችንን ጨምሮ በነጻነት የሚተችበት ሀገር ፈጥረናል። ለዲሞክራሲ ህመሙን ሁሉ ችለን ዲሞክራሲ ለኢትዮጵያ የህልውና ጉዳይ ነው ብለን እየሰራን ነው የምንገኘው። ሁሉንም ነገር መንግስት ተግባራዊ ማድረግ አለበት ብለን አናምንም። የመንግስት ተሳትፎ መመጠን መገደብ አለበት የሚል እምነት አለን። ቅድም ጥያቄ ሲነሳ ህብረ ብሔራዊ አይደላችሁ መሆንም ተብልጽግናው ተብሏል። ህብረ ብሔራዊነትን የሚያሳየው የት ነው? የሃይማኖት፣ የብሔር፣ የጾታ፣ የእድሜ ያካተተ ፓርቲ ቢኖር ብልጽግና ነው። ካጠሩ ላይ ውረዱ። የብሔር ፖለቲካ ማንነት ላይ የተመሰረተ ፖለቲካ ወይስ እኩልነት ላይ የተመሰረተ ሁሉንም ዜጎች እኩል የሚያይ ፖለቲካ? ሀገርን ከጠባብ ብሔረተኝነት ነፃ ለማውጣት ሁሉም ቆርጦ እንዲነሳ እንጠይቃለን። ስለ ጎሳ፣ ስለ ጠባብ ብሔርተኝነት አይደለም እያወራን ያለ ነው። ህብረ ብሔራዊ ፌዴራል ስርዓት ነው እያልን ያለ ነው። ህብረ ብሔራዊነት ደግሞ የኢትዮጵያ መልክ ነው። ይሄንን መካድ አይቻልም። ያኔ ሊቻል ይችላል። አሁን አዲሲቱ ኢትዮጵያ የተለየች ነው። ከዜናዎቹ ጋር ሀብታሙ ተክለስላሴ ነኝ። አብራችሁን ቆዩ። ኢትዮጵያ በጀግኖች ልጆቿ ደምና አጥንት ነጻነቷ ተጠብቆ ትኖራለች ሲሉ የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ተናገሩ። ኢትዮጵያ የቀጠናውን ደህንነት ማረጋገጥ የሚችል ብቁ ኃይል መገንባቷንም ጠቅላይ ሚኒስትሩ ተናግረዋል። የመከላከያ ሰራዊት ለልዩ ዘመቻዎች 65ኛ ዓመት የምስረታ በዓል በሐዋሳ ከተማ በደማቅ ወታደራዊ ስነ ስርዓት ተከብሯል። ይህንን በተመለከተ ሪፖርተራችን ባየ ሙላት ያዘጋጀው ጥንቅር አለ። አብረን እንከታተል። የኢፌዴሪ መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን በሐዋሳ ከተማ በደማቅ ወታደራዊ ስነ ስርዓት አክብሯል። የ44ኛ ዙር ንጋት ኮርስ የኮማንዶ ሰልጣኞችም በዚሁ በዓል ላይ ተመርቀዋል። በበዓሉ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የአየር ወለድ የሰራዊቱ አባላት ኢትዮጵያዊ ጀግንነትን የወረሱ የሀገር ልዩ ስጦታዎች ናቸው ሲሉ ገልጸዋል። የሰራዊቱ አባላት ውጊያን ማስቀረት የሚችሉና የሀገርን ክብር የሚጠብቁ የድል ጀግኖች መሆናቸውንም ነው ጠቅላይ ሚኒስትሩ የተናገሩት። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ ሁለት ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። ኢትዮጵያ ዘመናትን የሚሻገሩ ዘላቂ ተቋማትን ለመገንባት እየሰራች መሆኑን የጠቀሱት ጠቅላይ ሚኒስትር አብይ አህመድ ውጊያን የሚያስቀርና የሚጨርስ ጠንካራ የሀገር መከላከያ ሰራዊት እየተገነባ መሆኑን ገልጸዋል። ኢትዮጵያ በጀግኖች ልጆቿ ደምና አጥንት ነጻነቷ ተጠብቆ እንደምትኖርም ተናግረዋል። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ
የአፍሪካ ፈርጥ ሆና ትቀጥላለች። የሰራዊቱ አባላት በምድር በውሃና በአየር በሁሉም መልክዓ ምድርና ሁኔታ ሰልጥነው ያለፉ በእሳት ተፈትነው የደመቁ በመሆናቸው ኢትዮጵያ ከራሱ አልፎ ለቀጠናው አለኝታ የመሆን አቅም ላይ እንደምትገኝም ገልጸዋል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንቴሊጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። ኢትዮጵያ የቀጠናውን ደህንነት ማረጋገጥ በሚችል መልኩ የተዘጋጀ ብቁ ኃይል ባለቤት መሆኗንም ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮኔሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለንላችሁ ፈልጋለሁ። የኢትዮጵያ የሀገር መከላከያ ሰራዊት ለሀገር ክብር ራሱን የሰጠ አካሉም ልቦናውም ጠንካራ ነው ያሉት ጠቅላይ ሚኒስትሩ ይህ ኃይል በዓለም አቀፍ ደረጃ ኢትዮጵያን የሚያኮራ ታሪክ መስራት የሚችል ቴክኖሎጂን የታጠቀ አስተማማኝ ኃይል መሆኑንም ገልጸዋል። የቀይ ቦኔት ክብር የገባው ለባንዲራ ክብር፣ ለሀገር ክብር፣ ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። የመከላከያ ሰራዊት የልዩ ዘመቻዎች እዝ ከጊዜ ወደ ጊዜ በዘመናዊ ስልጠናና በአካል ብቃት የጠነከረ የሰው ኃይል እያፈራ መሆኑም ተገልጿል። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ከውስጥና ከውጭ የሚገጥመንን ትንኮሳ መመከት የሚያስችል ወታደራዊ ኃይል ማፍራት ችለናል ሲሉ የኢፌዴሪ የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የ44ኛው ዙር የኮማንዶ ሰልጣኞች ዛሬ ተመርቀዋል። አጠቃላይ የልዩ ዘመቻዎች የ65ኛ ዓመት ክብረ በዓልና የዛሬ ምረቃውን ድባብ በተመለከተ ተጨማሪ መረጃዎችን ሊሰጡን ሪፖርተሮቻችን ተመስገን እንዳለና ሮዛ መኮንን በቀጥታ መስመሮች ላይ ይገኛሉ። እንደምን ቆይታችኋል? ተመስገን ካንተን ጀምርና ፊልድ ማርሻል ብርሃኑ ጁላ ምን አሉ የሚለውን ንገረን። ሮዛ ቆየት ብላ ምን ማለት ነው በአጠቃላይ ምርቃቱ አጠቃላይ ዝግጁነቱ ምን ይመስላል የሚለውን የምትነግረን ይሆናል። ተመስገን መቀጠል ትችላለህ። ጥሩ አመሰግናለሁ። እንግዲህ የ65ኛው አጠቃላይ በዓሉን በተመለከተ ነው ሰሞኑን የተለያዩ ዝግጅቶች ሲካሄዱ የነበረ። በተለይ የልዩ ዘመቻዎች እዝ ባለፉት ሳምንት እንግዲህ በተለያዩ ሁነቶች የተለያዩ ስነ ስርዓቶችን ሲያካሄድ ቆይቷል። በተለይ የመጽሐፍ ምረቃትም በትናንትናው ዕለት ተካሂዷል። የ65 ዓመቱን ሁነትና ታሪክ የሚያሳይ ማለት ነው። ከዛም ባሻገር የፎቶ አውደ ርዕይም በተመሳሳይ ሁኔታ ተካሂዷል። በዛሬው ዕለት ደግሞ ትልቅ እና የማጠቃለያ የ65ኛ ዓመቱን ክብረ በዓል የሚያከብርበትን እንደዚሁም ደግሞ የ44ኛ ዙር የኮማንዶ ተመራቂዎችን አጠቃላይ ስነ ስርዓት ነው ሲካሄድ የነበረው። በዚህ ሁነት እንግዲህ በተለይም ትናንትናው ዕለት ሰፋ ያሉ ሁነቶች ሲካሄዱ ነበር። በተለይ የወትሮ ዝግጁነታቸውን የኮማንዶዎች ያሳዩበት ነበረ። የከተማ ላይ ውጊያ ምን ይመስላል፣ እንደዚሁም ደግሞ
በባህር ላይ እንደ ዝላይ የተለያዩ የከተማ ውጊያ የተመሳሰሉትን ነገሮች ሲያካሂዱ ቆይተዋል። በዛሬው ዕለት እንግዲህ በዋነኝነት ኮማንዶዎች ላለፉት ጊዜያት ምን ሁነቶችን ሲያካሂዱ ነበር፣ ባለፉት 65 ዓመት ምን ሲከናወን ነበር የሚሉትን ሀሳቦችም እንደዚሁ የኢፌዴሪ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሲያነሱ ነበር። እንግዲህ በተለያዩ አውደ ውጊያዎች እና በአጭር ጊዜ ውስጥ ውጊያን ማጠናቀቅ የሚችል ኃይል ነው እንግዲህ እንደሚታወቀው የልዩ ዘመቻ ኃይል ማለት ነው። በዚህ ውስጥ እንግዲህ ቀይ መለዮ ለባሾች ናቸው የልዩ ዘመቻ የሚባሉት። በዚህ ውስጥ ኮማንዶ፣ አየር ወለድና እንደዚሁም ደግሞ ሌሎችም አብሮ ስፔሻል ፎርስ ወይም ደግሞ የጸረ ሽብር ኃይል የሚለውም በዚህ ውስጥ የተካተተ ነውና ባለፉት ዓመታት እንግዲህ በተለይ ሀገራችን በተለያዩ መስኮች የሚገጥሟትን ችግሮች በፈጣን መልኩ ምላሽ በመስጠት ረገድ ይህ ኃይል ሰፊ ስራ ሲሰራ መቆየቱንም እንደዚሁ እሳቸው አንስተዋል ማለት ነው። የዛሬም የተመረቁ የኮማንዶ አባላት ባለፉት ጊዜያት ሰፊ ስልጠናዎች ሲወስዱ እንደነበርና በቀጣይም ለሚሰጣቸው ተልዕኮ ወትሮ ዝግጁነታቸውን በተለያየ የሰልፍ ትርኢትና እንደዚሁም የውጊያ ትርኢት ባሳዩት ማለት ነው ዝግጁነታቸውን ያሳዩበት ሁኔታ ነው የነበረው። እንደዚሁም እነዚሁን ተመራቂዎች ባናገርንበትም ወቅትም ለቀጣይ ለሚሰጣቸው ተልዕኮም ግዳጃቸውን በአግባቡ መወጣት የሚያስችላቸውን ስልጠናና የስነ ልቦና ዝግጁነት እንዳላቸውም ነው ያነሱት። አጠቃላይ የነበሩ ሁኔታዎች ሰፋ ያሉ ሁኔታዎች ነው የነበሩት። በእኔ በኩል ያሉኝ መረጃዎች እነዚህ ናቸው። ተመስገን እንዳለ እናመሰግናለን። እስኪ ወደ ሮዛ እናቅናና ደግሞ እጅግ በደመቀ መልኩ የተከናወነው የ65ኛው ዓመት የልዩ ዘመቻዎች እዝ ምረቃ ወታደራዊ ትዕይንት ሁላችንም እንደተከታተልነው እጅግ ደማቅ ነበረና ይህ ዝግጁነት በአጠቃላይ ምን ማለት ነው የሚለውን አካተሽ አንደምታውን ደግሞ ሮዛ ብትነግሪን። አመሰግናለሁ ሀብታሙ። ቀደም ሲልም እንግዲህ ተመልካቾች ተመስገንን ተከታትለውታል። አጠቃላይ የ65ኛ ዓመት የምስረታ በዓሉን የልዩ ዘመቻዎች እዝ በደመቀ መልኩ ነው ሲያካሂድ ቆይቶ ያጠናቀቀው። በርካታ እንድምታ በርካታ ትርጉሞች አሉት እናገርለት ብንል ይህ ሂደት እንዳጠቃላይ ኢትዮጵያ እንግዲህ ካለፉት 7 ዓመታት ወዲህ በተለይ በተለያዩ ተቋማቶቿ ላይ የሪፎርም ስራዎች እየከወነች እንደነበረ ይታወቃል። አንዱ ደግሞ የጸጥታና የደህንነት ተቋማት ሪፎርም ነው። ይህ የሪፎርም ስራ ዘመን ተሻጋሪ የሆኑ ለትውልድ የሚተርፉ የቀጣይነታቸውን የሚያረጋግጡ አይነት ተቋማትን መገንባት ነው። ከዛ ውስጥ ደግሞ የጸጥታና የደህንነት ተቋማቱ ላይ በተለይ ትኩረት በማድረግ እነዚህ ተቋማት ተሻጋሪ እንዲሆኑ ኢትዮጵያዊ መልክ እንዲኖራቸው ዘላቂ ሆነው እንዲገነቡ ብሔራዊ ጥቅምንና የብሔራዊ ልዕልናን እንዲያስከብሩ ለማድረግ የተጀመሩ ስራዎች ውስጥ የመከላከያ ሰራዊት ትልቁ ገኖ ሊወጣውና ልንናገርለት የምንችለው ነው። ስለዚህ ዛሬ ላይ የተመለከትነው ኢትዮጵያ ባለፉት 7 ዓመታት ተቋማት ግንባታ ላይ በተለይም ደግሞ የመከላከያ ሰራዊትን በመገንባት ረገድ የሰራቻቸው ስራዎች ትልቁ ውጤት ያመጡ ስለመሆናቸው ማሳያ ነው። በአደረጃጀት ኢትዮጵያዊ መልክ ያለው ኢትዮጵያዊ የሚመስል ሀገርን የሚያዘልቅ የሚያጸና ለትውልድ ቀጣይነት እንዲኖር ያደረገ የመከላከያ ሰራዊት ስለመገንባቱ የሚያሳይ ዘመናዊ የሆነ ቴክኖሎጂን የታጠቀ የሰው ኃይል ጥራትን ያፈራ ስለዚህ በአደረጃጀቱም ሆነ በሰው ኃይልም በቴክኖሎጂም ዓለም የደረሰበት ደረጃ ላይ የደረሰ መከላከያ ሰራዊት እንደ ሀገር ገንብተናል የሚለውን ትልቅ ማሳያ ይሆንና ትልቅ ምሳሌነትን የሚሰጥ ነው የዛሬው የዚህ የ65ኛ ዓመት የምስረታ በዓል የልዩ እዞች የልዩ ዘመቻዎች እዝ ሲከበር ማለት ነው የታየው። ከዚህ ጎን ለጎን አብረ ልታነሳው የምትችለው ሀብታቡ በተለይ ኢትዮጵያ የባህርና ባህር ዳርቻዎች አካባቢ የሚደርሱ ማንኛውንም አይነት ጥቃቶች ለመመከት የሚያስችል ኃይል እያቋቋመች መሆኑ ያ ኃይል ደግሞ በብቃት የመፈጸም አቅም እንዳለው በደንብ በጉልህ የታየበት ነው። ከትናንትናም ከዛም ቀደም ብሎ እንዲሁም ደግሞ በዛሬው ዕለት የታዩ የተለያዩ የተቀናጁ ዘመቻዎች የተቀናጁ የዘመቻ ትዕይንቶች ወይም ደግሞ ትርኢቶችን ተመልክተናል። እነዚህ ትርኢቶች ኢትዮጵያ ያላትን ባህርና ባህር ዳርቻዎች አካባቢ ያሉ ኃይሎችን የመጠበቅ የተቀናጀ ዘመቻ የማድረግ አቅም እንዳላት ያመላከተ በከተማ ላይ ውጊያ ሲቪሊያንስ ወይም ደግሞ ንጹሃን ምንም ጉዳት ሳይደርስባቸው ከተማ ውጊያ ትልቁ እንግዲህ ስጋት ውስጥ የሚጥል አይነት ነው። ነገር ግን በእነዚህ አይነት ስጋቶች ውስጥ እንኳን ሊኖር ቢችል ዘመቻን በምን አይነት አቅም ማከናወን የሚችል ኃይል ተፈጥሯል የሚለውን በየብስም በምድርም በአየርም ከአየር ወለድ ከኮማንዶ ከጸረ ሽብር ኃይል ጋር የተቀናጀ እና በቀጠናው ላይ ትልቅ የሆነ ስያሜን ሊሰጥ የሚችል ወይም ደግሞ ትልቅ የሆነ ምሳሌን ሊሰጥ የሚችል ኃይል ስለመፈጠሩ በደንብ የተመላከተበት ነው። ከዛ ጎን ለጎን አብረን ልናነሳለት የምንችለው ኢትዮጵያ የባህር ኃይል ግንባታዋ ባህር ኃይልን ድጋሚ ጀምራለች። ይህ የባህር ኃይል ግንባታዋ ደግሞ በማድረግ ረገድ በመከወን ረገድ ከልዩ ኃይሎች የዘመቻ ጋር አንድ ላይ በማስተሳሰር ከእዙ ጋር አንድ ላይ በመስራት ማለት ነው ባህር ኃይል ቢኖራት ምን ያህል
አቅም የባህር በር ቢኖራት ምን ያህል ባህር ኃይሉ መወጣት የሚችልበት አቅም የደረጀ ስለመሆኑ የሚያመላክት ነው። ስለዚህ ኢትዮጵያ የባህር በር ጉዳይ የጥቅሜ ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የህልውናና የብሔራዊ ጥቅሜ ጉዳይ ነው ስትል ዝም ብላ መጠየቅ ብቻ ሳይሆን ለዛ የተዘጋጀ ኃይል እንዳላት ያንን ለመጠበቅ የሚችል አቅም እየፈጠረች መሆኑን በተጨባጭ ያሳየችበት ነው። እንዲሁም የምናውቀው ቀጠናው የተረጋጋ ቀጠና እንዳልሆነ እናውቃለን። ምስራቅ አፍሪካ ኢትዮጵያ ላይ ደግሞ ታሪካዊ ጠላቶቿ ከበባ ለመፈጸም የሚያደርጉት ደባና ከበባ ለመፈጸም የሚጥሩበት ሂደት አለ። ለዚህ ለጠላት ሁነኛ የሆነ መልእክት ያስተላለፈችበት ነው። የማድረግ አቅሟ ምን ያህል እንደደረሰ በአየር ወለድ ማለት ነው፣ በኮማንዶ በጸረ ሽብር ዘመቻ ምን ያህል ኢትዮጵያ ከነኳት ሊገዳደሯት የማይቻል ኃይል እንዳላት ያሳየችበት የሰው ኃይል ጥራት የቴክኖሎጂው በደንብ የተመላከተበት ትዕይንት ስለመሆኑ እናነሳለን። ከዚህ ጎን ለጎን አብረን የምናነሳው እንግዲህ ቀጠናው ላይ ያለው የጸረ ሽብር ጉዳይ ነው። ለሽብርተኝነት ብዙ የተጋለጠ አካባቢ ነው የምስራቅ አፍሪካ ቀጠና። ስለዚህ ይህንን የሽብርተኝነት ኃይል ወይም ደግሞ ሽብር ውስጥ ያሉ አካላት ደግሞ ቢኖሩም አሁንም ያሉትን ደግሞ በመፈጸም አቅም ኢትዮጵያ ምን ያህል ተዘጋጅታ ስራዎችን እየከወነች እንዳለች የሚያሳይ ነው። ስለዚህ በጥቅሉ በትናንትናው ዕለትም ከዛ ቀደምም ይሄ 65ኛ ዓመትን የልዩ ዘመቻዎች እዝ ያዘጋጀውና የታየበት የተቀናጀ ከአየር ወለድ ጋር ከምድር ጋር ከባህር ጋር የተቀናጀ ኃይሏ ኢትዮጵያ ለምንም ጠላት ዝግጁ መሆኗን ለመጣው ሁሉ የማይቀለበስ ኃይል እንዳላት ነገር ግን ውጊያን የመፈጸም ብቻ ሳይሆን ውጊያን የማስቀረት አቅምም እየገነባች ስለመሆኑ ትልቅ መልእክት ለወዳጅም ለጠላትም የሚሰጥበትና ያን የተከናወነበት አድርገን መውሰድ እንችላለን። በዚህ መልኩ ነው እንግዲህ አንድምታውን ልናነሳ የምንችለው። ሀብታሙ ሪፖርተራችን ሮዛ መኮንን እንዲሁም ተመስገን እንዳለ በቀጥታ መስመራችን ላይ ተገኝታችሁ ለአደረሳችሁ መረጃዎች ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን። ተመልካቾች ዜናዎቻችን ይቀጥላሉ። የኢትዮጵያ ሰራዊት በንድፈ ሀሳብ ሳይሆን በተግባር እየተፈተነ ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ሰራዊቱ በአሁኑ ወቅት የቅበላና የስልጠና አቅሙን በማሳደግ ለማንኛውም ግዳጅ ዝግጁ መሆኑም ተጠቁሟል። ሰናይት ብርሃኔ ተጨማሪ አላት። ኢትዮጵያ ከውስጥና ከውጭ የተሰነዘሩባትን የውክልና ጥቃቶች እየተከላከለችና በብቃት እየመከተች ወደ ላቀ ከፍታ ተሸጋግራለች ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በ65ኛው የልዩ ዘመቻዎች እዝ የምስረታ በዓል ላይ ገልጸዋል። ኢትዮጵያ የትልቅ ሕዝብና ሀገር ባለቤት በመሆኗ ታሪኳንና ታላቅነቷን የሚመጥን ተቋም ያስፈልጋታል በሚል ጠቅላይ ሚኒስትር አብይ አህመድ በ2010 ዓመተ ምህረት ያስቀመጡትን አቅጣጫ በመከተል መላው ሰራዊት በየክፍሉ በልዩ ሁኔታ ዘመናዊ ሆኖ እንዲደራጅ መደረጉን ጠቅሰዋል። በዚህም ከ1953 ዓመተ ምህረት ጀምሮ በርካታ ስራዎችንና ፈተናዎችን እየተጋፈጠ የመጣውን የልዩ ዘመቻዎች እዝ አደረጃጀትና ገድሎችን እንዲህ አስታውሰዋል። ይሄ የጦር ክፍል ባለፉት 65 የተልዕኮ ዓመታት በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ ጸረ አልሸባብ እና ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። የኢትዮጵያ ሰራዊት በማንኛውም ሁኔታና ጊዜ የተሰጠውን ግዳጅ በመወጣት ሙሉ ዝግጁነትና ብቃት ያለው መሆኑን በተለይ ደግሞ በሰሜኑ የኢትዮጵያ ክፍል የተከፈተውን ጦርነት በድል እየመከተ በተመሳሳይ የሰራዊቱን ግንባታ ወደ ላቀ ደረጃ ማሳደግ የተቻለበት መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ያስቀምጡትን አቅጣጫና ራዕይ ለማሳካት 7/24 ሰዓት በመስራት የሰራዊት ግንባታ ተልዕኮ ለማሳካት በብዛት፣ በጥራት፣ በአደረጃጀት፣ በአይነት፣ በቴክኖሎጂ፣ በመከላከያ ኢንዱስትሪ ልማትና በመሰረተ ልማት ሁለገብ የሆነ አስተማማኝ የሀገር መከላከያ ሰራዊት ገንብተናል። ጦርነትና ውጊያ የማይፈለግ ነገር ቢሆንም
ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። የልዩ ዘመቻዎች እዝ ዋና አዛዥ ሌተናንት ጀነራል ሹማ አብደታ የኢትዮጵያ ጠላቶች ከጥፋት ድርጊታቸው የማይታቀቡ ከሆነ ጀግንነት መለያው የሆነው የኢትዮጵያ ሰራዊት ዛሬም ክንደ ብርቱ መሆኑን አረጋግጠዋል። በተደረገው ሪፎርም ስራ የ65 ዓመት ጉዞአችን ለቀጣይ ትውልድ በሚጠቅም መልኩ ደምረን ለመጠቀም ያለመ በዓል ነው። ሁለተኛው በሪፎርሙ የሥራ ውጤት የልዩ ዘመቻዎች እዝ አሁን ያለበትን ቁመና ለሕዝባችንና ለመንግስታችን መከታ መሆናችን፣ ለጠላቶቻችን መቅሰፍት መሆናችንን ለማሳየትና አርፎ እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው። ሶስተኛ ጀግንነት ትናንትም ነበረ፣ ዛሬም ቀጥሏል። በትናንትና ስልት ዛሬም መሄድ አንችልምና የዛሬው በዓላችን የትናንትናው ልምዳችን የዘመኑ አስተሳሰብ ጋር አዋሂደን ለመሄድ የዚህ መድረክ ልምድ ለመቅሰም ያለመ በዓል ነው። የእዙ የቅበላ አቅምና የስልጠና ጥራት በአሁኑ ወቅት በከፍተኛ ደረጃ ማደጉን የገለጹት ዋና አዛዡ ልዩ ኃይሉ በትንሽ መስዋዕትነት ግዙፍ ግዳጅን በድል መወጣት የሚችልበት ደረጃ ላይ መድረሱን አንስተው እዙ ከምንጊዜውም በላይ የተደራጀና የተናበበ ጥራት ያለው መሆኑን አብራርተዋል። የልዩ ዘመቻዎች እዝ መሰልጠኛ ማዕከል በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ማርሽ ቀያሪነታችንን የምድር ድሮንነታችንን በማስቀጠል መንግስታችን፣ ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሜ ላረጋግጥላቸው ይወዳለሁ። በ65ኛው የልዩ ዘመቻዎች እዝ የምስረታ በዓል 44ኛ ዙር ንጋት ኮርስ የኮማንዶ ሰልጣኞች ተመርቀዋል። በምረቃ ስነ ስርዓቱ ላይም የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተመራቂዎች የቀይ መለዮ የመልበስ ፈቃድን ሰጥተዋል። ሁላችሁም ባላችሁበት የቀይ ቦኔት መለያችሁን እንድትለብሱ የመከላከያ ጠቅላይ መምሪያ የፈቀደ መሆኑን ማሳወቅ ይፈልጋለሁ። መልበስ ትችላላችሁ። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። መከላከያ ሰራዊታችንን ለታላላቅ ሀገራዊ ተልእኮዎች በሚያደርገው ዝግጅት ሁሉ የሲዳማ ክልልና ሕዝብ አስፈላጊውን ድጋፍ ያደርጋል ብለዋል የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞ። የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል በሐዋሳ ከተማ በድምቀት ተከብሯል። በዚህ ዕለት የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞ መከላከያ ሰራዊት የሀገር ዳር ድንበር በተደፈረ ጊዜ ሁሉ በጀግንነት የሀገሩን ሉዓላዊነት እንዲሁም የግዛት አንድነትን የሚያስከብር በመሆኑ ታላቅ ክብርና ምስጋና ይገባዋል ሲሉ ተናግረዋል። ርዕሰ መስተዳድሩ አክለውም መከላከያ ሰራዊታችን ለታላላቅ ሀገራዊ ተልእኮዎች በሚያደርገው ዝግጅት ሁሉ የሲዳማ ክልልና ሕዝብ አስፈላጊውን ድጋፍ ያደርጋል ሲሉም ገልጸዋል። ማንኛውንም ግዳጅ መወጣት የሚያስችል አቅም የፈጠረ ስልጠና መውሰዳቸውን የ44ኛው ዙር ኮማንዶ ተመራቂ አባላት ገልጸዋል። በሐዋሳ ከተማ በተከበረው ልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ላይ የቀይ ቦኔት መለዮ ማልበስ ስነ ስርዓት የተደረገላቸው አባላቱ የኢትዮጵያ ሉዓላዊነትና ብሔራዊ ጥቅሟን ለማስጠበቅ ሁለንተናዊ በሆነ መልኩ አቅም መፍጠራቸውንም አክለዋል። ሪፖርተራችን ብርቱካን አስናቀ አስተያየታቸውን እንደሚከተለው አዘጋጅተዋለች። ከራስ በፊት ለህዝብና ለሀገር በሚለው እሴታችን በመነሳት እኛ አሁን ዛሬ ያሳየነው ትርኢት ኢትዮጵያ ሀገራችን ከፍተኛ ሀገርና ትልቅ ሀገር እንደሆነች በማንኛውም በጠላትም ሆነ በውስጥም በውጪ ወራሪም ሆነ መቼም በእኛ ደም ታሪኳ ተጽፎ የሚቆይና መቼም የማትደፈር መሆኗን የሚያሳይ ትርኢት ነው። ኢትዮጵያን የትኛውም ኃይል ከውጭም መጣ ከውስጥም መቼም ቢሆን ዛሬም አትደፈርም፣ ነገም አትደፈርም ማለት ነው፣ ተደፍራም ስለማታውቅ። ነገር ግን የኛ ስልጠና ከማንኛውም ስልጠና ለየት ስለሚል የትኛውም ኃይል ቢመጣ በአጭር ኪሳራ ትልቅ ድል የምናመጣበት ውጊያ ነው ማለት ነው። ኢትዮጵያ ሳትደፈርና ተከብራ እንዲሁም ደግሞ በተዋጊ ኃይሎቿ ሁሌም በማሸነፍ በኖረቻቸው ጊዜያት
በሁሉም ውጊያ ላይ አሸንፋ በማለቷ እንደገና ደግሞ ዛሬም ነገም እንደማትደፈር በራሴ እንትን ለማሳየት ነው እዚህ ቦታ ያደረስኩት። ኢትዮጵያ የማትበገር መሆኑን ከአባቶቻችን የተቀበልነው ነገር አለ ማለት ነው። ታሪኩ ራሱ ይመሰክራል፣ ዓለም ያውቃል ማለት ነው። እኛ ደግሞ ዛሬ የላቀ ማንኛውም ነገር ቢመጣ እንኳን አባቶቻችን ያስረከቡን አገር በድል በብልጽግና እያሳደግናት የሀገራችን ሰላም እያረጋገጥ ለመቀጠል ዝግጁ ነን፣ ማድረግም እንችላለን። የመከላከያ ሰራዊት የልዩ ዘመቻዎች 65ኛ ዓመት የምስረታ በዓል በሐዋሳ ከተማ የነበረውን ደማቅ አከባበርና በዚሁ ክብረ በዓል ላይ የ44ኛው ዙር ኮማንዶ ሰልጣኞች ምረቃ ስነ ስርዓትን አጠቃላይ ድባብ ከተከታዩ ተንቀሳቃሽ ምስል አብረን እንከታተል። ኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ
የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ትላንት በሐዋሳ ከተማ ያደረጉትን የኮሪደር ልማት ጉብኝት ደግሞ ከተከታዩ ተንቀሳቃሽ ምስል አብረን እንከታተል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜናዎቻችን ቀጥለዋል። ከጥፋቱ የማይማረው አጥፊ ቡድን የትግራይን ሕዝብ ለዳግም ችግር ሊዳርግ በመነሳቱ ሕዝቡ በቃ ሊለው እንደሚገባ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ገለጹ። በአዲስ አበባ የሚኖሩ የትግራይ ተወላጆች በወቅታዊ የክልሉ ሰላም ጉዳይ ላይ ውይይት አካሂደዋል። ውይይቱን የመሩት አቶ ጌታቸው ረዳ ለሕዝቡ የማይጨነቀው ቡድን የትግራይን ሕዝብ ለዳግም ችግር ሊዳርግ እየተንቀሳቀሰ መሆኑን ተናግረዋል። ካብ ኩናት ወፃኢ ካሊእ መናበሪ የብለኝ ዝብል
ጉጅለ ከጦርነት ውጭ ሌላ መኖሪያ የለኝም የሚል ቡድን የትግራይ ህዝብን ወደ ከፋ ጥፋት ለማስገባት ብዙ እንቅስቃሴዎች እያደረገ ነው። ነገር ግን ይህንን ችግር ቶሎ ብለን ካልቀለበስ ነው የትግራይ ህዝብን ዳግም ሰቆቃ ላይ የሚጥል መሆኑን መገንዘብ ጥሩ ነው። ይህ ቡድን ለትግራይ ህዝብ ምንም አይጨነቅም። የትግራይ ህዝብ አጀንዳንም አያስቀድምም። ስለ ታጣቂ ቡድን፣ ስለ ህዝቡ፣ ስለ ተፈናቃዮች አይጨነቁም። የትግራይ ህዝብ የቡድኑን የጥፋት መንገድ ባለመደገፍና ቡድኑ በሚቀሰቅሰው ግጭት አላስፈላጊ ዋጋ ላለመክፈል ለሰላም ሊቆም ይገባል ሲሉም ጌታቸው ረዳ ጥሪ አቅርበዋል። ናይ ጦርነት ደበና ክንጠጥ ተዳ ኮይኑ ፕሬሸርና ፌደራሉ ነው ሲሸኩል ሆኖላ ነው ልዕል ሁሉ ግን ውሽጥን አብነድሚው ነገር ንግበር የጦርነት ድባብ ሊነሳ ከሆነ የፌዴራል መንግስት ስራህን አትስራ ልንለው አንችልም። ሆኖም ግን እኛ በውስጣችን ማድረግ የምንችለውን ነገር እናድርግ። መወገድ ያለበት አካልም ይወገድ። ወጣቱ ይህን ባለማድረግ ቡድኑ በሚቀሰቅሰው ግጭት ዋጋ መክፈል የለበትም። በሰላም ዙሪያ የተሰባሰበ የለውጥ ኃይል ተመሳሳይ አቋም ይዞ ግጭትን ለማስቀረት ሊሰራ ይገባል። ለዚህ ስኬት አቃፊ አስተሳሰብ ሊኖረን ይገባል። ከፌዴራል መንግስት ጋር ያለንን ግንኙነት ልናጠናክር ይገባል። የህወሓት ቡድን የትግራይን ህዝብ ለዳግም ችግር ሊዳርግ ከጥፋት ኃይሎች ጋር አብሮ እየሰራ መሆኑን የትግራይ ተወላጆች ገለጹም። በአዲስ አበባ የሚኖሩ የትግራይ ተወላጆች በክልሉ ወቅታዊ የሰላም ጉዳይ ላይ ውይይት አካሂደዋል። ሞላ ለማየሁ የትግራይ ህዝብ ከግጭት ማግስት በፕሪቶሪያ ሰላም ስምምነት ያገኘው አንጻራዊ ሰላም ሳይጸና ዳግም የክልሉን ህዝብ ለጥፋት ለመዳረግ የህወሓት ቡድን እየተንቀሳቀሰ ይገኛል። በወቅታዊ የክልሉ ጉዳይ ላይ ለመምከር በአዲስ አበባ የተሰባሰቡ የትግራይ ተወላጆችም በክልሉ ያለው ሰላምን ድጋሜ ችግር ላይ ለመጣል ቡድኑ እየሰራ መሆኑን ገልጸዋል። ቀድሞውንም ለህዝቡ የማይጨነቀው የህወሓት ቡድን በህዝቡ መሃል ተሸሽጎና ህዝቡ እንደ መያዣ በመቁጠር የፕሪቶሪያ ሰላም ስምምነት እንዳይተገበር እንቅፋት እንደሆነ የውይይቱ ተሳታፊዎች ተናግረዋል። የግሩፕ በትግራይ ህዝብ ውስጥ መሽጎ የትግራይ ህዝብን ጫካ አድርጎ ለራሱ ኢንተረስት በዛ የተከበረ ህዝብ ታሪክ ያለው ጽኑ ሃይማኖት ያለው ስርዓተ መንግስት የሚባል ነገር የመሰረተ ህዝብ በዛ ውስጥ ሆኖ በዛ ክብሩ ህዝብ ራሱን እየከበረ ህዝብን እያዋረደ የሚኖር አካል አለ። አሁንም ወደ ጦርነት እየገባ ነው። ጦርነት እያወጀ ነው። ጦርነት እያወጀ ይሄን ጦርነት ፈርቶ ይሁን ጦርነት አልፈልግም ብሎ የሚመጣ ወጣትም አለ። ማህበረሰቡም ተረብሿል። በዛ አጋጣሚ የትግራይ ህዝብ መረበሽ የለበትም ነው የሚለው። የፕሪቶሪያ ሰላም ስምምነት ህወሓት ቢያደናቅፈው ለምን ይገርማል? ባህሪው እኮ ባህሪው። አሁንስ ቢሆን ምን ችግር አለ? ምክንያቱም ለምንድን ነው ወደ ጦርነት ይሄድ ያለው? አሁንስ ቢሆን በመነጋገር ችግሮች መፍታት አይቻልም? ይቻላል። ግን በሰላም መኖር የሚችል ኃይል አይደለም። የሰላም ኃይል አይደለም። ስለዚህ ይሄ ኃይል በባህሪው የወንጀል ቡድን ስለሆነ ሰላም ከተፈጠረ በሆነ ጊዜ ተጠያቂነት ሊመጣ ይችላል። በሆነ ጊዜ ሰው ከስልጣን ውጪ መኖራቸው ያው ህወሓትን ከስልጣን ውጪ እንዲኖር ማሰብ አሳን ከባህር ወጥቶ መኖር ይችላል ብሎ እንደማመን ቁጣ ለትግራይ ህዝብ እጨነቃለሁ የሚሉ በውጭ የሚኖሩ ተወላጆችም ሆኑ ከቡድኑ የጥፋት መንገድ ጋር ተሳስተው የተሰለፉ ከባለፈው የጥፋት መንገድ ሊማሩ እንደሚገባ ይገልጻሉ። ወትሮም ጥፋትና ግጭትን በመቀስቀስ ህይወቱን ለማቆየት ለሚመኘው ቡድን በቃህ በማለት ለሰላምና ለትግራይ ህዝብ ጥቅም መስራት እንደሚያስፈልግ የውይይቱ ተሳታፊዎች ገልጸዋል። ይሄ ሽፍታ ግሩፕ ትግራይ የጦርነት አውድማን ያረጋት አየህ፣ ብልህ የሆነ መሪ ካለ በቤቱ ጦርነት አይከፍትም። ማምከን ያለበት ብልህ የሆነ ጀነራል ጦርነት ማምከን አለበት። እሱ ነው ጀነራልነቱ። ቁጥር አንድ መፈካከር አይደለም። በሰላማዊ መንገድ እንዲፈታ ፈልጋለሁ። ሁሉም ነገር ከተሳሳት ነው ትምህርት በመውሰድ ለትግራይ ህዝብ የሚበጀውን ነገር ማድረግ ያስፈልጋል። የኢትዮጵያ ህዝብ ማነው የትግራይ ህዝብ አገር አልባ ማድረግ፣ ዜግነት አልባ ማድረግ ከሁሉም የከፋ ወንጀል። የትግራይ ተወላጅ የዲያስፖራ አባላት ምናልባት እነሱ የውጭ ዜግነት ሊኖራቸው ይችል ይሆናል። የትግራይ ተወላጅ ግን አገሩ ኢትዮጵያ ነች። ኢትዮጵያዊ ዜግነት ነው ያለው። ኢትዮጵያ የምትባል ሀገር አለችው። ስለዚህ ይሄ በተሳሳተ ትርክትና በተሳሳተ ፕሮፓጋንዳ ይህንን ህዝብ ዜግነት አልባና አገር አልባ ማድረግ ኃላፊነት የጎደለው ነገር መሆኑን አውቀው ይህንን ህዝብ ኢትዮጵያ ሰፊ ነች። የትግራይ ተወላጅ ደግሞ ታታሪ ህዝብ ነው። እንደ ኢትዮጵያ ለመሰለች ሰፊ አገር ትልቅ ሪሶርስ ላላት ሰፊ ገበያ ያላት ሀገር
ለትግራይ ህዝብ ምርቃቱ እንጂ እርግማኑ ልትሆን አትችልም። ከጥፋት ኃይሎች ጋር አብሮ የኢትዮጵያን ሰላም ለመበጥበጥና የትግራይን ህዝብ ዳግም የግጭት ሰለባ ለማድረግ የተንቀሳቀሰ የሚገኘው የህወሓት ቡድን በቃ በማለት የትግራይን ህዝብ ሰላሙን ሊጠብቅ እንደሚገባ ተናግረዋል። የፌዴራል መንግስት ለሰላም እያሳየ ያለውን ቁርጠኝነት የክልሉ ህዝብ እንዲደግፍና የጥፋት ኃይሉም ወደ ሰላም እንዲመጣ ጫና እንዲያደርጉ ተወላጆቹ ጠይቀዋል። ፋይዳ የዲጂታል መታወቂያ በተቋማት ግልጽና ሚዛናዊ አገልግሎት እንድናገኝ አግዞናል ሲሉ በደቡብ ምዕራብ ኢትዮጵያ ክልል የሚዛን አማንና የቦንጋ ከተማ ነዋሪዎች ገለጹ። በክልሉ ከ312 ሺህ በላይ ለሚሆኑ ዜጎች የፋይዳ ዲጂታል መታወቂያ ተደራሽ ለማድረግ መቻሉን የክልሉ የኢንዱስትሪና ኢኖቬሽን ቢሮ አስታውቋል። ሰለሞን ባርና ተከታዩን ዘገባ ልኳል። ለኢትዮጵያ ሁሉን አቀፍ እድገትና የዘመናዊነት ጉዞ ስኬት አይነተኛ አስተዋጽኦ እንደሚያበረክት ታምኖ ገቢራዊ የተደረገው ፋይዳ ዲጂታል መታወቂያ በሁሉም አካባቢዎች ተደራሽነቱ እየሰፋ መጥቷል። ፋይዳ ዲጂታል መታወቂያ ተግባራዊ መደረግ በተቋማት ሚዛናዊና ግልጽ የሆነ አገልግሎት ማግኘት እንዳስቻላቸው የሚዛን አማንና ቦንጋ ከተማ ነዋሪዎች ተናግረዋል። አሁን ላይ ቲንም ስታወጣ ንግድ ፈቃድ በቃ እያንዳንዷን ነገር በቀላሉ ስካን አድርገን የምንጠቀምበት ነውና ዲጂታል መታወቂያ ነገሮችን ያቀልልናል። ቀበሌ ላይ ሄደን የሚጻፍ ነገር ምናምን ነገር የለውም። ቀለል ያለ ነገር ነው። ፎቶግራፊ ይገባል በቀላሉ ተሰጥቶን ወደ ንግድ ዓለም በቀላሉ የገባንበት ነውና ደስ የሚል ነው። በየትኛውም አካባቢ ለመንቀሳቀስ አገር አቀፍ ስለሆነ እና በቂ የሆነ መረጃ ያለ ስለሆነ እንደሌላው መታወቂያ ሳይሆን በቋት ውስጥ የሚገባ ስለሆነ የፈለገውን አገልግሎት ለማግኘት አሁን ተቋማት የሚያሳዩት ጥረት በጣም ከፍተኛ ነው። ፋይዳ ዲጂታል መታወቂያ ኢትዮጵያዊ ማንነትን ያለ ገደብ መግለጽ እንድንችል ምቹ ሁኔታን የፈጠረ ከመሆኑም በላይ ዜጎች የዕለት ዕለት እንቅስቃሴያቸውን በነፃነት እንዲመሩ ያስቻለ እንደሆነም ተመልክቷል። እኔ ያወጣሁት አጋጣሚ ሆኖ ደብረ ዘይት ቢሾፍቱ ያወጣሁት፣ ግን አሁን ደግሞ እዚህ ቦንጋ መጥቼ እጠቀማለሁ። የትኛውም ሀገር ቢሄድ ክልል ምናምን አይከለክለው። ፋይዳ የሚለው አንድ ነው፣ በቃ አንድነትን ነው የሚያሳየው። ስለዚህ የትኛውም ሀገር ብሎ እንጠቀማለን ማለት ነው። እንደ አገር አቀፍ የማንነት መገለጫ ነው። ደስ ብሎ የትኛውንም ዜጋ ማንነታችን ኢትዮጵያዊነታችን ገልጾ በምንሄድበትም በምናድርበትም በምንውልበትም መገለጫ ስለሆነ ዲጂታል መታወቂያ በመያዝም ኩራት ይሰማኛል። በክልሉ ባለፉት 6 ወራት ከ312 ሺህ በላይ ለሚሆኑ ዜጎች ፋይዳን ተደራሽ ማድረግ የተቻለ ሲሆን ክልላዊ እቅዱን ሙሉ በሙሉ ለማሳካት የተቀናጀ ጥረት እየተደረገ ይገኛል። ፋይዳ መታወቂያ ዘርፈ ብዙ ጠቀሜታ እንዳለው ብዙ ሰው እየተገነዘበ ነው። አሁን በአመቱ መጨረሻ ላይ 1,994,300 የክልላችን ዜጎች የፋይዳ መታወቂያ ተመዝግበው እንዲወስዱ ማድረግ ቅድን ይዘን ነው እየሰራን ያለ ነው። የየዞን አስተባባሪዎች የሚመሩት እና በየ3 ቀኑ ሪፖርት የሚደረግ ኢቨን እኛን ጨምሮ የክልሉ አመራር በየዞኑ የድጋፍና ክትትል አስተባባሪ ጭምር ከክልል ተመድቦ የአንድ ወር ንቅናቄ ብለን በአንድ ወር ውስጥ ወደ 576,000 ሰው መዘግባለን ብለን እየሰራን ነው። በዲጂታል ኢትዮጵያ 2030 ስትራቴጂ የፋይዳ ዲጂታል መታወቂያን ሙሉ በሙሉ ተደራሽ ለማድረግ የሚያስችል ሀገራዊ የተቀናጀ ጥረት እየተደረገ ይገኛል። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜዎ ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ።
ተመልካቾች ከኢትዮጵያ ቴሌቪዥን ወደ እናንተ ያደረሱት የዕለተ እሁድ የ7 ሰዓት ዜናዎቻችን እነኚሁ ነበሩ። ሀብታሙ ተክለስላሴ ዜናዎቹ ወደ እናንተ ያደረስኩ አብራችሁ ቆይቻለሁ። መልካም ቀን እንዲሆንላችሁ እመኛለሁ። ሰላም